ትናንትና ነው ያደረኩትኝ። ካመመኝ ግን ቆይቻለሁ። ኦኬ ግን አይደለም አሁን እኔ ጥያቄ ሞጣ ቤት እንረዳሻለን ብለው ያስወጡሽ ትናንትና ነው? ላ ቆይታን በባለፈውም ብለው አላስገቡልኝም። ዛሬም እንደዛው ብለው እዛው ላይ እያለ ያው አስገባን፣ ይሄን ያክል ብር አስገባን ይሉታል። በውስጥ ግን አልገባልኝም። ገብቼ ሳይ ምንም ነገር የለም። አይዲያለሽ የዛሬ ሳምንትም ገብቼ ሳለ ሙሉ እንረዳታለን ሙሉ አካውንቷን የኢትዮጵያውን የዚህን ብለው አስወጡኝ። ሁሉንም ሰጥቻቸው ግን ምንም የለም። ስንት ገባልሽ አለኝ እሱና እኔ ምንም ነገር ያየሁት ብር የለም። በቤቴ አይዲያለሽ? አይዲያለኝ። ኦኬ ተመረመርሽበት የህክምና ማስረጃ አለሽ? አለኝ ውጪ ላይ። ኦኬ አሁን ምን አይነት ብር ነው ያስፈልግ? ምን ታብለሽ ምን ብር አስፈልግሽ? አሁን መድኃኒቱን 10 ቀን ያክል መድኃኒቱን ውሰጂ ብለውኛል። ያንን መድኃኒት ወስጃ እንደጨረስኩ ደግሞ ሌላ ምርመራ ያስፈልግሻል ብለውኛል። እሱ ግን ብዙ ብር ነው የሚለኝ። ከቻላችሁ ስራ አስቀጥሩኝ። ኦኬ አይደለም እሺ የመድኃኒቱ ስንት ብር ነው? ማሪ ተረጋጊ። መሲ ስንት ብር ነው የመድኃኒቱ? 500 ብር ነው የሚሆነው። 500 ብር ነው የሚሆነው። ኦኬ 500 ብር ነው የመድኃኒቱ። ጥሩ እሺ። ቀጣይ ምርመራ አንቺ ኦፕሬሽን ባይ ዘ ወይ ኦፕሬሽን ያስፈልገዋል። በነገራችን ላይ ያው ቀላል ነው ብዙም አይደለም። በነገራችን ላይ ልንገርሽ መሲ ማለት እንደዚህ በጣም እንትን የሚልሽ አይደለም። እሺ ውዴ አትጨናነቂ፣ አይጨናነቅም። ግን አሁን እኔ ጥያቄ የምጠይቅሽ የቀጣይ ምርመራ ስቴፑን እነሱ ምን አሉሽ? ያኔ ኦፕሬሽን ታረጊያለሽ አሉሽ? ምን አሉሽ? ይህ መድኃኒቱን ወስደሽ ነው የምናይሽ ነው ያሉኝ እንጂ የዚህ እጅሽ ላይ ያለው ደም ስርሽ ጋር ስለተያያዘ የዚህ ሊቀደድ አይችልም፣ የዚህኛው ግን ሊሆን ይችላል ብለውኛል። ኦኬ ስለዚህ ምን ብዬሽ ምንም አልጻፈ 110 እኮ ነው ታዲያ። ሽሮ ግማሽ፣ ዳቦ ቆሎ ግማሽ፣ እንደገና ደግሞ ምን አለው እሱ ጋር እንዴ? መሲ ምን ሆነሽ ነው? ሽሮ ግማሽ፣ ዳቦ ቆሎ ግማሽ፣ እንጀራ ግማሽ። ያ እንጀራ ለእንጀራው ላይ ወጥቶብኝ አንገቷ ላይ እንትን ወጥቶባት የምንድነው? ሽሮ ግማሽ፣ ዳቦ ቆሎ። መቼ ጀምሮሽ ነው መሲ? የቆየ ነው መሲ የቆየ ነው አለች። እና አሁን ታሜ ጋ ነው ማቃት ሰሪ አለችኝ እኮ ታሜ ጋ ሰራ ነበር አለች። አሁን እሷ ምን መሰለሽ የምትፈልገው አሁን መድኃኒቱን ለመግዣ 500 ድራም ነው የሚያስፈልግሽ መሲ። ኦኬ ጥሩ 500 ድራም ችግር የለውም። ግን አሁን ምን መሰለሽ መሲ አሁን አንድ ጊዜ ሚዲያ ኮርታሽ እርዳታ እንዲደረግልሽ ሚዲያ ከላይ እየጻፉ ስለሆነ ነው። ሚዲያ ላይ ከወጣሽ አንቺ ለምሳሌ በየጊዜው አትረጅ። 1500 ምንድነው? 1500 የእናቷ ምንድነው? የእናቷ ብርቅዬ ምንድነው? 1500 በየጊዜው አትረጅ። አንድ ጊዜ አንቺ የሚያስፈልግሽን ነገር ነው መናገር ያለብሽ። አቅማችን የሚችል ከሆነ አቅማችን ይችላል ብለን እናዋጣልሻለን። አቅማችን የማይችል ከሆነ ግን አንቺ እንትን አይልሽ አይዲያለሽ ትኬት ቆርጠን መድኃኒቱ 1500 አይደለም 500 አለች እኮ ባፏ። 500 ነው ያልኩት። በጣም ነው እንደምታሽቃብጡት። አለቅላቂ ነይ ውጪ። ታሪ ለምቦለክሽኝ እንዳትይ አንቺ ቅራቀምቦ ያምሳ መላጣ ልጅ ልጅቷን አቃጥለው ሊደፋት ነው እንዴ? 1500 እያሉ እነዚህ አቃጣሪ። ሳሙን በጣም ለውጣለሽ አገጣለ ማርያምን ልጅቷን አንቺ እንዴት ዳገባል ልጅቷን እሷ አይዞሽ እሺ ቀላል ነው እሺ ማርያም እሺ ከዛ መሲ አንቺ ወደ ኢትዮጵያ የምትሄጂ ከሆነ ትኬት ቆርጠንልሽ ሂደሽ እዛ ጋር የምታረጊውን ነገር ታረጊያለሽ። ግን አንቺ አይዲ ስላለሽ ምናልባት ይሄንን ነገር እንትን ከበር አድርጎ የሚያሳክምሽ ካለ የተለያየ ነገር ካለ ችግር የለም ታሜን በደንብ እናማክረዋለን ያለው ነገር። ምክንያቱም አይዲ ስላለሽ አሁን አንቺ 500 ብር ከሆነ የምትፈልጊው 500 ብር እኛ እንሰጥሻለን። ምንም ችግር የለም 500 ብር ከሆነ። ግን አሁን አንቺ ከመድኃኒቱ ባሻገር ላይክ ስራ የለሽም እንደገና ደግሞ እምበይው የምትጠጪዋለሽ ወይ መስራት አትፈልጊም ወይ እንዲሆነሽስ ትሰሪያለሽ ወይ? ከባድ ስራ አልችልም። ይሄ እጄ በጣም ነው የሚዝለው።
ቀላል ስራ ግን መስራት ይችላል። እንደዚህ የሱቅ ስራ መዳም ቤት ለመግባት በጣም ብዙ ጊዜ ሞክሬያለሁ፣ ውጭ ላይ ስላላገኘሁ ማለት ነው። ግን እጄ ይዝላል። እሺ፣ ስለዚህ ምንድነው አሁን አንቺ መስራት የምትፈልጊው? ሱቅ ላይ መስራት እችላለሁ። ቪዛዬም ሴልስ ነው። ሴልስ ነው። አዎ ሀዩዬ፣ እንዴት እንደሚያክሟት እኛ እንጠይቃለን። ችግር የለም። እንዴት እንደሚያክሟት እንጠይቅና ከዛ በኋላ ህክምናው ይደረጋል። ግን መጀመሪያ ይሄን መድኃኒት ወስዳ የሚሻላት ከሆነ ጠጠር እኮ ይሄን ያህል አይደለም። የሚሻላት ከሆነ ኖርማል ነው፣ ችግር የለውም። ግን ስራ እንፈልግላት። መሲ ሱቅ ላይ ምትሰራል? ቆይ ስራ አይጠፋም፣ እንጠይቅላታለን። ግን ደግሞ ልንገርሽ እጢ ካስታወሻት ሰሚራ ቤት የነበረችው ልጅ ሀያትን እጢ ነበር ያመማት እና የእሷ እንደውም በጣም አብጦ ምናምን መጥፎ ደረጃ ደርሶ ማን ነው በማርያም ቶፊቅ ማን ነው እዚህ ቲክቶክ ላይ ቪዲዮ የሚሰራው ልጅ ነው የሆነ ሆስፒታል እንትን ብሏት ጠቁሟት እዛ ሄዳ እጢውን በ1500 ድራም ነው ምናምን አስወጥታ መጣች። ሌላውን የለኝም ብላ ማለት ነው። ስለዚህ መሲ ይሄ የሚያደናግጥሽ ምናምን ነገር አይደለም። እሺ በእርግጥ የህመም ትንሽ የለውም፣ ግን ደግሞ አይዞሽ እንትን ተነጋግረን እንትን ያለሽ አዎ። ግን አሁን ምን እንደሆነ ታውቂያለሽ መሲሻ? ተመርምራለች። መድኃኒት ለ10 ቀን ተሰጥቷታል። ይሄ የ10 ቀን መድኃኒት ምን ያስፈልጋታል መሰለሽ? 500 ብር መግዛት ያስፈልጋታል። ገባሽ? አንደኛ ይሄንን ነው። ሁለተኛ እኔ እንትን የሚላት ስራ የሚያስገባት ሰው ሱቅ መቆም ትችያለሽ? እንፈልግልሽ። እችላለሁ። ትችያለሽ? እንግሊዘኛ ምናምን ታነቢያለሽ፣ ጽፊያለሽ መሲ? አዎ እችላለሁ። ኦኬ መሲ እስቲ ጠይቂላት። ኤስ እንዴት ነሽ ማሪ? ዋትስአፕ ላይ ምልክልሽ ቮይስ ስሚ ሳሪ። እሺ ቆይ አንድ ጊዜ ስልኬ የት አለ? ዜድ ስልኬ ይዛም መሲ አይዞሽ። ኤስዬ እሺ ልታግዣን ነው ኤስ? እኔም የሷ ኬዝ አሁን ላይ ያለሁበት ሁኔታ ስለሆነ ምንም እንዳትደናገጭ። እኔም እንዳንቺ ልክ አሁን አንቺ እንዳልሽው ቦታ አለ፣ ግን አሁን አንቺ ቶሎ መታከም ያስፈልግሻል። እኔ አሁን ልክ ደረጃውን አልሐምዱሊላህ ወደ ካንሰር እየሄደ ነው ብለው፣ ግን አልሐምዱሊላህ ህክምናውን ጀምሬ ህክምናው እየተሰጠኝ ነው። ቀላል ነው፣ ትድኛለሽ። እሺ ምንም እንዳይመስላት። ጭንቀት ስትጨነቂ የበለጠ ይጨምራል። ጭንቀት አይፈልግም ይሄ ማለት ነው፣ ይሄ በሽታ። እኔ አሁን ነገ እንደውም እገባለሁ ሆስፒታል ኤምአርአይ ምናምን እየወሰድኩ ነው በየጊዜው ማለት ነው። እና ስትጨናነቂ የበለጠ ስለሚሆን እንድትጨነቂ እኔ ወላሂ አልፈቅድልሽም። ለምን በይ ህመሙ ኦቨር እየወረብሽ ነው የሚሄደው። ትድኛለሽ። ማሪ ቆይ አንድ ነገር እንናገር ማሪ። እሷ ገና ምንም ነገር እንትን ማላለች። እሺ ውዴ፣ አሁን ያስጨነቃት መድኃኒት መግዣ ማጣት፣ የምበላው ማጣት፣ ስራ ማጣት ነው። ተረድተሽኛል? አንድ ሰው ስራ አግኝቶ ብር ኑሮት መድኃኒት ምናምን የሚከታተል ከሆነ እስዬ እንትን አትልም። ለዛ ነው እኛ ደግሞ ይሄንን ሰፖርት እናረጋታለን። ከዛ በኋላ በመንግስት አሁን እኔ ሳውዲ ነው የምኖረው፣ ግን ከይዙ ገንዘቡ ብዙ ስለሆነ በግል ጀምሬው ከ11,000 ሪያል በበላይ ፈጅቻለሁ። ግን በመንግስት ኢንሹራንስ አስገቧት ይላል። ማሪ በእናታችሁ ጋይስ ቆዩ፣ ተረጋጉ። ቆይ ማሪ እሷ እዚህ ደረጃ አልደረሰችም ጋይስ። እኔ የምታግዟት መስሎኝ ነው። እዚህ ነገር ላይ አልደረሰችም ጋይስ። መጀመሪያ እኛ የምንፈልገው ልጅቷ እዚህ ምንም ቢሆን ምንም ችግር የለም ትታከማለች። ግን ኖርማሊ አሁን መድኃኒቱን እንግዛላት፣ 10 ቀን ትውሰድ። ለውጥ ካላየችበት ሌላ ስቴፕ እንቀጥላለን። ምን ችግር አለ? በስ እሺ ጋይስ፣ ለዛ ነው ይሄው ታሜም ማለት ምን አልከኝ? 2020 ውስጡ ላይ አድርጌው ነው 2 መሲ ታሜ መሲ አማቶ ለዛ ነው። እንዴት ነሽ? ምን ሆነሽ ነው? ለምንድን ነው ማለት ያልነገርሽኝ? አሟታል እጢ አሟታል። ግን አሁን ለጊዜው እንትን ትፈልጋለች። ተረድተኛል? ምን
500 ብር ለእንትን የሚሆናት ቆይ ሚውት አረኩ እንድትሰማይ ብዬ 500 ብር ለጊዜው ትፈልጋለች፣ ግን ስራ ትፈልጋለች። 500 ብር ችግር የለም እንሰጣታለን፣ ግን ስራ ትፈልጋለች፣ መስራት ትፈልጋለች። ታሜ አውራ ማርያም መሲ አታልቅሺ። ማን ነው ሚውት ያደረገኝ? እኔ እያለፈለኩኝ እኔ ነኝ እንድትሰማኝ ብዬ አልሰማኝም። ታሜ አልሰማሁሽም። እኔ እንደውም እያወራሁኝ ቆይ ለምንድን ነው ያልነገርሽኝ መሲ? አዲስ ድምፅ ትንሽ ቀንሺ። ቆይ አንዴ ማርያምን ሳሪ ፈገግታዋ ሳቋ ምናምን በጣም ደስ የምትል ልጅ ነበረች እኮ። አይዞሽ እሺ መስዬ ይሻልሻል፣ ትድኛለሽ። እሺ ማንም ሰው የነበረበት ቦታ እግዚአብሔርን ደግሞ አትመመኝ አይባልም፣ ማረኝ ነው እሺ የሚባለው። ደግሞ ምንም አትሆኝም እመቤት ያለች። እሺ መሲ አታልቅሺ። ካላስ በቃ አዲ በቃ ችግር የለውም። መታከም ካለብሽ ትታከሚያለሽ። አንቺ እንደውም አይዲ ያለሽ ሰው ነሽ። በጣም ብዙ ኦፕሽኖች አሉሽ። አይዲ ለሌላቸው ተጨነቂ እንጂ። ሲቀጥል ደግሞ አሁንም እናግዝሻለን፣ ስራም ትገቢያለሽ። እሺ አይዞሽ መሲ። ታሜም የሚያስገባሽ ከሆነ ጥሩ፣ ሌላም የሚያስገቡሽ ከሆነ እዚህ ጋር አሉ። አሁን ለምሳሌ እንደዚህ ቤት ውስጥ የሚሸጡ ምናምን የሚሉ ካሉ እናስገባሻለን። ብዙ እንቅስቃሴ የሌለበት ምናምን አንቺን የሚያግዙ ገባሽ? ስለዚህ ምንም ችግር የለም። አዲ በቃ ማልቀስ የለብሽም። ምን ፈልጋለን? ይሄው እዚህ ጋር አይዞሽ መሲ። የበፊቱ ሳቅሽን መልሹ። ደግሞ አትመመኝ አይባልም፣ ማረኝ ነው የሚባለው። እኔ ገረመኝ፣ ወላሂ ላዚም ገረመኝ። እኔም ደነገጥኩት። ታሜ እግዚአብሔርን እኔ ማለት حتى يعني مش እንደ አሰሪ እንደ እህት ምናምን ነው صح ولا لا? እሺ ليش እኔ አትልስ አልነገርሽኝም? ይሄ ሁሉ ኦልሞስት አንቺ አሁን ከስራ ከዚህ ከወጣሽ ወደ 2 ወር ሊሆን ነው። እሺ እንደዚህ እንዳጋጠመሽ ليش አልነገርሽኝም? ዳኒ ገብታ ልታረግ ነው። ዳኒ ليش ወደዚህ የመጣሽ? ያኔ በምክር እንኳን ልታማክሪኝ ቢሆን እኛ አቅማችን የማይፈቅድ ከሆነ ኦኬ ልሽ ነበረ። ግን እንዴ ምንድነው ደግሞ ለ500 ድርሃም ليش እኔን አላናገርሽኝም? 500 ድርሃም ብቻ እኮ አይደለም ጋሽ ታሜ፣ ብዙ ብር ነው ምንም ሐቢብቲ حتى ልንገርሽ እኔ ሙሉ ኢንሹራንስ እገዛልሻለሁ። ሂጂና ታከሚ። ኢንሹራንስ ገዝቼ እንደፈለግሽ የፈለግሽበት ሐኪም ቤት ሂጂና ታከሚ። ምንም መድኃኒትም ቢሆን ወላ ኦፕራሽን ቢሆን በቃ ይሄ ምንድነው የሚባለው ኢንሹራንስ ተገዝቶ ማንኛውም ሐኪም ቤት ገብተሽ ማለት ነው የሚያስፈልግሽን ነገር ትሪትመንት ያደርጉሻል። ليش አንቺ ማለት ዘለሽ እስከ ሚዲያ ሰው እስከ እምባሽን ወይም ደካማ ጎንሽን እስክታሳይ ليش መሲ እንዴ? ይሄ ማለት ጠላት ራሱ ማለት የማያስደስት ነገር ነው። ليش አንቺ ማለት እኔ ማለት ቀርብሽ የሆንኩኝ ሰው አይደል እንዴ? ما بعرف والله ታሜ እንኳን መናገርሽን ቢይዝሽ ለኔ ወይ ለሳሪ እንኳን ደውልሽ እነሱም ደግሞ እህቶችሽ ናቸው። እሺ አዎ መሲ እንዳለች ማለት ነው። እነሱም እንደ ቤተሰብ አደረጉሽ صح? ወላ ሙኒትም ብትይ ወላ መሲም ወላ ሳሪ ሙኒታውን ብታይ አታውቃታለሽ ማለት ነው። እኛ ሳሪ አታውቂያትም እንደኛ በጣም ነው የምናውቃት። ሳሪ የጠዋት ሽፍት ነበር የምትሰራው እኔ ጋር ማለት ነው። የቀኑ ነበር። አዎ ሜቢ ብዙ አልተገናኛችሁም። አይዞሽ መሲ ማሪ ምንም እንዳታስቢ። እሺ ውዴ ምንም ነገር እንዳታስቢ። ምንም ነገር እኛ በሐሳብ በብርም እናግዝሻለን። እሺ ምንም አይነት ነገር እንዳታስቢ። ይሄው ሙኒት ትመጣለች፣ በእርግጠኝነት ሙኒት ታውቅሻለች። ስለዚህ ሙኒት ታውቅሻለች። መሲ ሐቢብቲ አላህ ይርዳ አለኪ ነገ በተመቸሽ ሰዓት ማለት ነው መጀመሪያ ወይም ደውልሽ ነይ እኔ ጋር እዚህ ካፌ እኔ ኢንሹራንስ እገዛልሻለሁ። እሺ ሐቢብቲ የሚያስፈልግሽን እንግዲህ ትሪትመንት እዚህ ሀገር ያደርጉሻል።
አንቺ ወደ ኢትዮጵያ መሄድ አትፈልጊም በዚህ ሰዓት አይደል? እዚህ ትሪትመንት መደረግ ብቻ ነው የምትፈልጊው። ሳ አዎ፣ ግን ታሜ አሁን ታክማል። 10 ቀንም የሚሆን መድኃኒት ተሰጥቷታል። ችግር የለም። ምን ሆና ነው? አሟት ሙኒቴ አሁን ቅርብ ጊዜ እኮ አይቻታለሁ። እዛ ተገናኝተናል። አዎ እጤ እዚህ ጋር ወጥቶብኝ አንገቴ ጋር እና እዚህ ብብቴ ላይ እጤ ወጥቶብኝ ቡጉንጅ እንዳይሆን ነው እጤ ነው አሉኝ። በ18 ትናንት ታይቼ አይዞሽ ነገ ከሰዓት ታሜ ጋር ነኝ። እኔም እዛ አለሁኝ። እሺ ጠዋት ጉዳይ አለኝ። ከሰዓት በኋላ ነው ይዛ። እሺ ማንም ቤት እንዳትገቢ በቃ ከዚህ ሄደሽ እሺ። መሲ አርፈሽ ተኝ እንዳትገቢ። ነገ ከሰዓት ታሜ ጋር ሂጂ። ታሜ የመድኃኒቱን እኛ እንትን እንላለን። ከዛ ነገር ችግር የለም። በቃ ሰዓት በኋላ ሙኒት አፍተርኑን አይደለ? በቃ በቃ ስንት ሰዓት ንገሯት። መሲ ሂጂና አንቺ እዚሁ ቅርብ ስለሆነች እኔ አሳውቀሻል። ተማም አንቺ ከመምጣትሽ በፊት ደውይልኝ ወይም ሜሴጅ ላክልኝ፣ እነግርሻለሁ። ችግር የለም። በቃ ነገ መድኃኒቱ ይገዛልሻል። ከዛ በኋላ ያለው ነገር እባክሽ እንደዚህ ማለት እንድናይሽ አንፈልግም መሲ። በእነዚህ አይነት ሁኔታ በፍጹም እንድንይሽ አልፈልግም። ለማንም እንደዚህ አትሁን፣ አያስፈልግም። በቃ ስራሽም እንትን ከሆንሽ ደግሞ ትመለሻለሽ። ችግር የለም። አዲ ኖርማል ነው። ምንም ችግር የለም። ያው ሙኒትም አለች። እንደውም አሁን መሲ የሆነ ስራ ብላኝ እኔ ስለደበረኝ ነው እንጂ ነበረ ግን ብያት ነው። ሙኒትም አለች። ያው ስራ ትገቢያለሽ። እኛ ቀድመንም ከተመለስን እንደውልልሻለን፣ ትመጫለሽ። እዛው አጠገብሽ ሆነን እዛው መምጣት ትችይ ነበር ራሱ እኮ ካስ እሺ አስታውሽ መሲ ሲሉ ሌላ ሰውዬው ሳውዲ ምናምን መስሎኝ ነበረ። መሲ ታሜን አንቺ ደውይለት እሺ። ከዛ ሙኒትም እንትን ትላለች። በቃ እሺ ውዴ። ሌላ ነገር ደግሞ የምትፈልጊው ነገር የለ? ታሜ ያለ ይኸው በየሰዓቱ በየጊዜው በይም ከፈለግሽ የምትጠጪው ምንም አይነት ነገር እሺ። በስ እንዳታስቢ ከዚህ ጋር እሺ ውዴ። አይዞሽ እኮ እንደዚህ አይነት ነገር እንትን ይላል። እንኳንም መጣሽ ገናለው ራስ አያስፈልግም። እኔ ለሰድብሽ እፈልጋለሁ። አንቺ የሃይዋን አለበለሽ ማለት እንደዚህ መሆን የለበሽም። እኔ በፍጹም ያኔ ስም እንዳጠራ ስም ሳትጠራ ስደብ ታሜ አይደለም ነው እህቴ ናት። ወላሂ ምንም ብትሆን ማለት እኔ ደስ አይለኝም። እዚህ እንደዚህ በፍጹም ማለት እኔ አልጠበቁም። እስከ እንደዚህ ሚዲያ ወጣ ማለት ማልቀስ ራሱ ታሜ እኮ ሲያዛት እንደ ልጁ እንደ እህቱ ነገር ነው። በቃ በጣም እንዴ ምን ሆናችሁ ነው እንዴ? ያኔ ማባርፍ እኔ ምን እንደምል ወላሂ ቃላት የለኝም። እንደዚህ በእንደዚህ አይነት ሆነ በፍጹም ማለት እኔ አልጠበቁም። እንደ ያተራሱ ማለት ያኔ አልፈቅድም። አጥፊ ቪዲዮሽን ليش ለማን ብለሽ ነው? ጦስሽ ሐቢብቲ خلي ولي شوف فلوس ብር ማለት ጠፊ ነው። ነገ ዛሬ አለ ነገ ይጠፋል። አዲ ኖርማል ነው። አንቺ ደግሞ ጎበዝ ሰራተኛ ነሽ። እኔ ራሴ መሰከረልሻለሁ። ያው እንደዚህ እንዳትሆኚ ነገ ኢንሻአላህ ትመጫለሽ። ማፊ مشكلة እሺ እሺ ቀሽተም አብሽር ሐቢብቲ አብሽር። ኦፍ አስደነገጣችሁኝ ወላሂ። ያላ ለማንኛውም ትሶኬ በሉ። ለማንኛውም ጋይስ ሳሪ መሲ ሙኒት እሺ በቃ ደህና ደሩ። ልውጣ ነኝ። በቃ ጨረሳችሁ ሳ ጋይስ? አዎ አንቺ አትጨርሽም እንዴ? ዛሬ አትገቢም? ኧረ እገባለሁ። ገና እኮ 2 ሰዓት ተኩል ነው። ሙኒቴ ካላስ መሲ ነገ አሁን ያለውን ነገር እንትን በይ እሺ ውዴ። እሺ አሁን ፕሮግራምሽ ምንድን ነው? ከዛስ የኔ እንዴ የኔ ፕሮግራም ያስጨንቃል እንዴ? በጣም ያሳስበኛል ሀቢብቲ፣ በጣም ያስጨንቀኛል። በቃ ከዛስ በኋላ በቃ አሁን ተረጋግተሽ ተኝ። ነገ እንደነገርኩሽ እሺ ውዴ። የዋላ እሸት ስፌት እሸት ከሁለቱ አንዱ ምረጪ። ስፌት እሸትም ይሄዳል ይሆናል። ሙኒት ስትመጣ እንትን በይኝ እሺ ያለውን ነገር
ነገ ጠዋት እንደጨረስን እኔ ራሴ ደውልላታለሁ። ወደ አጅማን ስንመለስ ደውልላታለሁ። በጣም ብትሳሪ ብታይ ዝም ብለን የምትስቀው ብታይ ስታዝያትም ትስቃለች፣ ስጠሪያትም ትስቃለች ምናምን በጣም ደስ የምትል ነበረች። ኦኬ ሙኒት ስሚ ነበረች አላልኩላችሁ? ቤት ፍሬንዶች ኮመንታተሮች ተነቃቅተዋል። እሺ ምን ነው የምትይው? ላ አይደለም እንትን ላታለሁ አልሽ። እሺ አልኩሽ። ስሚ ልንገርሽ አሁን ማለት ነው ታወሪያትና ስራውን እንትን የምትል ከሆነ ስራ እንፈልግላታለን ሱቅ ምናምን ነው ብላለች። እሺ ምንም ስላልሰማሁኝ ነገ ከሷ ልስማና እነግርሻለሁ። እሺ ሲቀጥል አንድ ነገር ደግሞ ልንገርሽ። እዚህ ጋር የመጣው ልብስ ሙኒቴ እንዴት ነው የሚሆነው? አውርተሻል? ይቅርታ ጠይቃለች እኮ ስህተት ተፈጥሮ ነው ምናምን ብላለች። ይሄድላታል። ሰላም ያመጣችሁ አምጥቷል። ሰላም እዚህ ጋር መጥቷል። አንቺ ግን በቃ ሄደሽ ከዛው ሰጅላታለሁ እኮ ልንልክላት እኔ ልልክላት ነበር በድራይቨር እኮ ቁጠሪው ስንት ነው ያለው? ዜድ በመቤት የተወሰደው 2 ብቻ ነው። ኦኬ ከሰላም ጋር የመጣው 4 ነው። ስለዚህ 6 ነው የምንልክላት። 6 አይደለማ 2 የላከችው 9 አይደለ? ከ9 ላይ 2 ሲቀነስ 7 ነው የምንልክላት። ኦኬ መታጠቡን ነግረሻል አንቺ? ያንቺ ብቻ እኮ ነው የታጠበው አይደል? የእናንተም ታጥቦ ልበላው እንዳሪ እኮ ምንም ችግር የለም። ኖ እኔ አልታጠበም። የእሱ አልታጠበም። የታጠበውን ቢሆን እኮ ስላላየነው ነው የታጠበው እኮ ያዘዝነው ስለመሰለን ትክክለኛው ስለመሰለን ነው። ምን አጸዳ ነው እንጂ ምን አደረግ ነው። ኦኬ ጥሩ እሺ። እንግዲህ እንደዛ ሰብስቤ ይላል ኦልሬዲ ተወስዷል። እሺ የሁለቱ ብርሳ እኮ እሱን ነግራቸዋለሁ እንዲያስገቡ። ላኪ አካውንት ላኪላቸው ለነሱ። የእሷም አካውንቷንም ሰጥተኛል። እስኪ ቼክ አደርገዋለሁ። ማባረፍ እኔ ኦልሬዲ የዚህን አንዱንና የባለፈውን ከፈልኩኝ 1300 ብር ሰጠውልሽ። አንቺ የምትይው ያሜንን ነው አይደለ? ያሚንን የባለፈው 1000 ብር እንደገና ደግሞ 300 ብር የበቀደሙ ሰጠውልሽ። ካለስ 1300 ሰጠውልሽ። ሽክራን። መቼ ነው ያንቺን ሂሳብ ግልጽ የምታደርጊው? ምን አስበሽ ነው? እኔ ቤት ተከሰሽ ነው የሚገልጽልሽ። አውጥታል ልነግርሽ ነው ውዴ። በእኔ ነው ትደምራለች። አንድ ቀን ተቆልሎ ስሚ ሙኒቴ በእኔ ነው የምታስገቢው። አላስገባም። እስከ ዛሬ ሳስገባ በነበረበት ነው የማስገባው። 1300 ብሩ የራሴ ነው ከይቅርታ ይስጡሽ ጋሼ። እኔ እናንተ ሰዎች ግን በጣም ነው የምትገርሙት። ፈጣሪ ኧረ ተሰቃዩ ልጆቹ። ከዛስ እሺ ዛሬ ወደ ጨዋታችን እንመልስ። ዛሬ ጨዋታችንን የሚረብሹ ብዙ ነገሮች፣ ስራም ነበር ወከባም ነበር። አሁን ተረጋግተን ነው ያለ ነው። ምንድነው እኔን በትልቁ የምታደርጊ? ልግባ ልመልስ አንዴ። አዎ ከዛስ የተንጠለጠሉ ታሪኮች ማለቅ አለባቸው። የተንጠለጠሉ ነገሮች መጨረስ አለባቸው። ይኸው አንዳንዱ ሰው እንደናንተ ነው፣ እንደ ኮመንታተሮች ዝም ስትሉ መቶ ጥዝ ያደርጋል። አሁን ልክ እናንተ ከዛስ እንደምትሉ ከዛስ ያሉ ሰዎች አሉ። እነሱን ደግሞ ከዛውን እንነግራቸዋለን። ችግር የለም። ከዛስ በኋላ ይሄ ዘፈን እንዴት እንደው አንድ የሚዘፍን ይጥፋ። አዲስ ዘፋኝ ሰሚ አዲስ ዘፋኝ ሆንኩና ተቸገርኩ። ዛሬ ድምጼ ራሱ ወፍሯል አይደለ? አልወፈረም? መሲ ሰኒ ድምጼ አልወፈረም? ወፍሯል። ምን በልተሽ ነው? መረቅ ጠጣሽ እንዴ? ስሜቴ ራሱ ወፍሯል። ሁሉ ነገሬ ወፋፍሯል። ኧረ ማሚ እንደው ስሜት ይወፍሯል። ደስ ይላል። ሁሉ ነገር ሲወፋፍር ተሰምቶኛል። ብታይ እንዲህ ሲያደርጉሽ ይኸውልሽ፣ አንድ ቴስታ ንቅል ስታደርጊ ብትን ይልና ደምሽ ቦታው ይመለሳል። ይሄ ደም ግፊት ነው። እኔ ውጋት ይዞኛል።
የተቆረጠው ጣት አንቺ ውስጥ ቀርቶ እንዳይሆን ሀቢብቲ ቼክአፕ እንዴ ማሚ የተቆረጠ ጣት አለ እንዴ? ጉድ ፈላ። የከተማው ስጋት ብሏል። አርገኝ አምላኬ አርገኝ አርገኝ። ጀርባዬ ፈተና፣ ፊት ለፊቴ ፈተና። እንትናፊ ጠዋት ግን ሰምታችኋታል? ዳግም አለችና ልጁን ማለት ነው ዋጓን ብለህ ጀምራለች። ሂዊ ናት ሂዊ እኮ ልጁ ኤፍ ነኝ ምን ነበር ብለሽ ቆይተሽ ጨዋታ ስንጀምር ሰላም ትያለሽ። ማዘዝ ፈልጌ ነበር ቅባት ምናምን ሳሪን ላይ ተቀበይ። ቅባት አልቋል ማሬ። ነገ የትኛው ቅባት በጣም ነው ያለቀው። እንዴት አሁን ኤፍ ነኝ ቅባት አልቋል። ነገር እሺ ቆይ ውዴ ቆይ አንድ ጊዜ መሰለኝ አቡዳቢ። እሺ ኤፍ ነኝ ምን ልታዘዝ? ዝም በይ ማሬ። ለወሬዋ እኮ ነው እሷ ወሬ ለመቅጨት ውዴ። ኤፍ ነኝ ነገ ትገዣለሽ ማሬ። መሲ በእናትሽ እንዳትተኝ እሺ። ካለ ፈልገን ነበር የለም ምን አለ ኤፍ ነኝ አለ። እሺ ባንድ ጊዜ እሺ የኢትዮጵያውን ቅባት አድርጊልኝ እስኪ ያሳየኝ። ሁለት የኢትዮጵያ ፈሳሹም ማለት አይዋ እሱን ሁለት እሺ ልታስመልጠኝ። እሺ የፀጉር ክሬሙን የጭቃው ክሬም ምን ክሬም የጭቃ በቃ የጭቃ ቅባት ዳክስ ይልሽ ዳክስ አድርጊላት ዳክስ። እሺ ሌላስ? እና የፀጉር ማንሻ ክሬም እሺ የማታ ገበያ ተኪ እንደዚህ በማታ ወይ መሲ ብርጅስቶ በጣም ነው እንዴ ቅባት የሌለው። ሀዩ ምን ፈልገሽ ነው እንዴ? ሰላም ነው መሲ እንዴት ነሽ? ምን ፈልገሽ ነው? እኔ ማሜን ፈልጌ ነው። ሱቅ ተዘግቷል። እሺ ውዴ ሱቅ ዝግ ነው። ሰዓት እላፊ ነው። ነገ ነው። እሺ ነገ ጠዋት አለውኝ በላይፍ ላይ። እሺ ሞኒት በአላህ ማግኘት አልቻልኩም። አንቺን ፎሎ መልሽልኝ። የልብስ ሻንጣ ለምንም አይደለ የኔ ውድ እህት። ሻንጣ የምትፈልጉ ልጆች እግዚአብሔርን እኔን ፎሎ አድርጉኝ። እሺ ሻንጣ ወደ ኢትዮጵያ መላክ ወደ ኢትዮጵያ እቃችሁ መሲ ቆይ ልጨርስ። የራስሽን ገበያ ታመቻቻለሽ እንዴ ይችላል። እሺ ኤፍ ነኝ ከወጡ ዛሬ አለቅሽም መሲ ታራው ትከፍላለሽ። ሰምተሻ ሃይሚ ቆይ ውዴ ቆይ የሻንጣ ቆይ እንዴት አይነት ዳገባው ኤፍ ነኝ። ቀጥሉ ማሪ በማታ እንዲህ አይነት ገበያ ቀጥይ ውዴ። እሺ ክሬሙን አድርጊልኝ። ከዛ ዳክስ ቅባት የኢትዮጵያውን ፈሳሽ ቅባት ደግሞ ሁለት። እሺ ሻንጣ የለም አንቺ ጋር ሻንጣ ካለሽ ሁለት የምትፈልገው ሻንጣ የለንም ውዴ ሻንጣ የለንም። ቅባቱ ላይ አተኩል። የለንም አትበይ። ቅባቱን ግዥና ሻንጣውን መሲ ታወራሻለች በይ። ታወራሻለች መሲ ሻንጣውን። እሺ አይ ጨርሰናል። ይሄን ነው የምፈልገው። እሺ የት ነው ያላችሁት? አላይን እሺ 23 እሺ እኔ ልስጣት ያንቺ ስጨጠፋብኝ 0564 እሺ 0564 30 18 27 ሃይ ብዬሻለሁ። ሂሳባችሁን ልጻፍላችሁ። እሺ ሌላ የምትፈልጉት የለም? አይ የለም። ሻንጣ ነበር የለም። ማሽን ሌላ እንኳን የለም። ይሄ ነው ፕሮፋይላችሁ? እሺ ዜድ የኔ ስልክሳ አሁን አውሪ ሃይሚ
እኔ የምፈልገው ማሜን ነው ሳርዬ። እሷን ማለት ብዙ ጊዜ እሺ ኤፍናይ ምንድነው? ከኢትዮጵያ ነበር የኔ ውድ እህት፣ የኔ መልካም ስራን ለስራ እንድታመጭልኝ ሰው ለዛ ነው፣ ሌላ ምንም አይደለም። ብዙ ጊዜ እፈልግሻለሁ። ኦኬ ወልሽ የሴቶች ስራ አቆሚያለሁ። ሴቶች የወንድ ነው የኔ ውድ። ወንዶች ደግሞ አትሊስት እሺ 2 ሳምንት እንጠብቅ። እሺ እዚህ የቪዛ አወጣጡ ሁኔታ ምንም የተረጋጋ ስላልሆነ ከመቀያየም ትንሽ እንጠብቅ። እሺ እሺ የኔ እናት ፎሎ መልሽልኝ። እሺ መለስኩልሽ እኮ መልሽልሻለሁ። እሺ የኔ ውድ በጣም ነው የምወድሽ። በዛ አጋጣሚ በጣም ነው የማከብርሽ። ብዙ ነገር ታንቺ ተምረናል የኔ ውድ እህት። ጠንክሪ፣ ምንም ነገር እንዳይሰብርሽ ኢንሻአላህ ሀቢብቲ ኢንሻአላህ። ይኸው እንዴ አውሪ አሁን ይኸው 140 ነው። መሲ ምን ሆነሽ ነው የወጣሽው? ሊወራ ሲል መሲ ነይ ግቢ። ደስ እያለኝ ነው አሁን ደስ እያለኝ ነው። አለን ነገር ካላችሁ በሉ፣ አለበለዚያ እስክትዘጊ ዝም ብዬ ነው የምቀባጥረው። እንዴ እንጂ አይ ማሚ ይላሉ ወይ አይ ማሚ የሆነ ነገር ምረጡ። አሁን ቤቱ የኔ ነው በቃ። ድሮ 11 ሰዓት ነበር፣ አውርደው 2 ሰዓት አደረሱኝ። አንበሳ ሲያረድ የዝንብ መጫወቻ ይሆናል አሉ። ይኸውላችሁ እንዲህ ነው። ስሚ ፌብዬ ቀጣዩን ልታሰማ ፈልጋ ነበር እኮ እንዴ። አጀንዳ አሁን አጀንዳው እንዲቀየር አልፈልግም። ይዊ መልሽ በእናትሽ ተይኝ። አጀንዳው እንደዚሁ እንዲቀጥል ነው የምፈልገው። እሺ ነገ ይመጣል ተቀበልሽ። አደረ 2 ቀን የዋላ ሸትም ተንተራሳችሁት፣ 3ኛው ቀን እኔ ልንተራስ ነው። ደስ ያሬ ነው ደስ ይኸውላችሁ ነካካናቸው። አንድ ዘፈን ነበር እኮ ነካክተው ቆስቁሰው የሚሉትን ነገር እስኪ ምን ነበር ስሙ? ይኸው እዚህ መሲ ወጣች። ሳሪ በፈጠረሽ አስገቢ። ሙይ ትንፈልገሽ ነው። ጥሩ ኮመንት ማትኮምቱ ወሬ የምታመላልሱ ሰዎች ከይቅርታ ጋር ሚውት አረጋችኋለሁ። እሺ አታርጋቸው፣ ታያቸው ይድበሉ። አያመላልሱ ወሬ ማሚ። ወሬ የሚያመላልስ ነው ጠላት ሆኖ በዚህ ዘመን ፊታቸው ከሰል ይሆናል። የትም ቦታ ከመሄዳችሁ በፊት የነሱ ሀሜት ቀድሟችሁ ይደርሳል። እኔ በህይወቴ ለእነዚህ አይነት ሰዎች ጊዜም ቦታም የለኝም። ምክንያቱም ሁሌም ዝንብ የሚያንዣብበው ቆሻሻ ቦታ ላይ ብቻ ነውና። በትክክል ኧረ ዘፈን ጠፋኝ። በኋላ ዘፈን ፍለጋ ሌላ ነገር አገኘው። ምን ዘፈን ነው የምትፈልጊው ማሚ? ይሄ ላክልሽ። ቆስቁሰው ምናምን የሚለው የአማርኛ ዘፈን አለ። ሙኒት ባለጌ ነሽ፣ እረፊ። አላርፍም። አንቺ ዝምባም ከዝምባሞቹ አንዷ አንቺ ነሽ። ባለጌ ቆሻሻ ያልተማረ ሰው